ሰላም እንዴት ናችሁ? ይህ አማርኛ ሀሁ ሰዋሰው የጀማሪ አማርኛ ትምህርት ነው። ዛሬ ከዠ እስከ ደ ባሉ ሶስት የአማርኛ ፊደላት ቃላት መስርተን ያነበብን እንማራለን ማለት ነው። እናንተም ቪዲዮውን ላይክ፣ ሼር እንዲሁም ሳብስክራይብ ማድረግ እንዳትረሱ። ከዚህ በተጨማሪ የአማርኛ፣ የእንግሊዝኛ፣ የሂሳብ፣ የኦሮምኛና የግዕዝ ትምህርቶችን እያስተማርን እንገኛለን። እርስዎም ባሉበት ቦታ ስራውን እየሰሩ በስልክዎ ብቻ መማር ከፈለጉ ከዚህ ከታች ባለው ስልክ ቀጥታ መደወል እንዲሁም በቴሌግራም፣ በኢሞ፣ በኢንስታግራም ብትደውሉ ወይም መልእክት ታስቀምጡ ይደርሰናል ማለት ነው። አሁን ቀጥታ ወደ ትምህርቱ እናልፋለን። አብራችሁን ቆዩ። እሺ ዛሬ ከዠ እስከ ደ ባሉ ሶስት የአማርኛ ፊደላት ማለትም በዠ ቤተሰቦች፣ በየ እንዲሁም በደ በሁሉም ቤተሰቦቻቸው ቃላት መስርተን እያነበብን እንማራለን ማለት ነው። እናንተም ደብተርና እስክሪብቶ ይዛችሁ ቪዲዮውን እያቆማችሁ እንደገና እያስጀመራችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እሺ ዛሬ ከዠ እንጀምራለን ማለት ነው። መጀመሪያ ፊደሎችን ለማየት ያክል ዠ፣ ዡ፣ ዥ፣ ዣ፣ ዠ፣ ዥ፣ ዦ። እሺ እንግዲህ በዠ በእነዚህ በሁሉም ቤተሰቦች ቃላት እንመሰርታለን ማለት ነው። እሺ የመጀመሪያዋን ቃል ስናይ ዠ ከዠ ቤተሰብ የመጀመሪያዋ ፊደል፣ ለ ከለ ቤተሰብ የመጀመሪያዋ ፊደል፣ ጠ ከጠ ቤተሰብ የመጀመሪያዋ ፊደል፣ ዠ ለ ጠ በአንድ ላይ ዠለጠ ዠለጠ። ዡ ከዠ ቤተሰብ የሁለተኛዋ ፊደል፣ ም ከመ ቤተሰብ የስድስተኛዋ ፊደል፣ ዡ ም በአንድ ላይ ዡም ዡም። ዥ ከዠ ቤተሰብ የሶስተኛዋ ፊደል፣ ራ ከረ ቤተሰብ የአራተኛዋ ፊደል፣ ዥ ራ በአንድ ላይ ዥራ ዥራ የሚሉ ቃላት እናገኛለን። ዣ ከዠ ቤተሰብ የአራተኛዋ ፊደል፣ ን ከነ ቤተሰብ የስድስተኛዋ ፊደል፣ ጥ ከጠ ቤተሰብ የስድስተኛዋ ፊደል፣ ላ ከለ ቤተሰብ የአራተኛዋ ፊደል፣ ዣ ን ጥ ላ በአንድ ላይ ዣንጥላ ዣንጥላ። ዠ ከዠ ቤተሰብ የአምስተኛዋ ፊደል፣ ግ ከገ ቤተሰብ የስድስተኛዋ ፊደል፣ ዠ ግ በአንድ ላይ ዠግ ዠግ። ዥ ከዠ ቤተሰብ የስድስተኛዋ ፊደል፣ ን ከነ ቤተሰብ የስድስተኛዋ ፊደል፣ ጉ ከገ ቤተሰብ የሁለተኛዋ ፊደል፣ ር ከረ ቤተሰብ የስድስተኛዋ ፊደል፣ ሁ ከገ ቤተሰብ የሁለተኛዋ ፊደል፣ ር ከረ ቤተሰብ የስድስተኛዋ ፊደል፣ ዥ ን ጉ ር ጉ ር በአንድ ላይ ዥንጉርጉር ዥንጉርጉር። ዦ ከዠ ቤተሰብ የሰባተኛዋ ፊደል፣ ታ ከተ ቤተሰብ የአራተኛዋ ፊደል፣ ዦ ታ በአንድ ላይ ዦታ ዦታ የሚሉ ቃላት እናገኛለን ማለት ነው። እነዚህ እንግዲህ በዠ በሁሉም ቤተሰቦች የተመሰረቱ ቃላት ናቸው ማለት ነው። አሁን ደግሞ ከየ እስከ ዩ ባሉ ወይም በየ ቤተሰቦች የሚመሰረቱ ቃላት እናያለን። በመጀመሪያ ፊደሎች እናያቸው። የ ዩ ይ ያ የ ይ ዮ። እንግዲህ በሁሎችም በእነዚህ አንዳንድ ቃል እናያለን ማለት ነው። የ ከየ ቤተሰብ የመጀመሪያዋ ፊደል፣ ኔ ከነ ቤተሰብ የአምስተኛዋ ፊደል፣ የ ኔ በአንድ ላይ የኔ የኔ። ዩ ከየ ቤተሰብ የሁለተኛዋ ፊደል፣ ን ከነ ቤተሰብ የስድስተኛዋ ፊደል፣ ዩ ከየ ቤተሰብ የሁለተኛዋ ፊደል፣ ን ከነ ቤተሰብ የስድስተኛ ፊደል፣ በ ከበ ቤተሰብ የመጀመሪያዋ ፊደል፣ ር ከረ ቤተሰብ የስድስተኛ ፊደል፣ ሲ ከሰ ቤተሰብ የሶስተኛ ፊደል፣ ቲ ከተ ቤተሰብ የሶስተኛ ፊደል፣ ዩ ን ቨ ር ሲ ቲ በአንድ ላይ ዩኒቨርሲቲ ዩኒቨርሲቲ የሚል ቃል ስጠናል ማለት ነው።
የ ከየ ቤተሰብ የሶስተኛዋ ፊደል። ስ ከሰ ቤተሰብ የስድስተኛዋ ፊደል። ሀ ከሀ ቤተሰብ የመጀመሪያዋ ፊደል። ቅ ከቀ ቤተሰብ የስድስተኛዋ ፊደል። ይ ስ ሀ ቅ በአንድ ላይ ይስሐቅ ይስሐቅ የሚል ቃል ይሰጠናል። ያ ከየ ቤተሰብ የአራተኛዋ ፊደል። ዘ ከዘ ቤተሰብ የመጀመሪያዋ ፊደል። ያ ዘ በአንድ ላይ ያዘ ያዘ። የ ከየ ቤተሰብ የአምስተኛዋ ፊደል። ማ ከመ ቤተሰብ የአራተኛዋ ፊደል። ን ከነ ቤተሰብ የስድስተኛዋ ፊደል። ዮ ማ ን በአንድ ላይ የማን የማን። ይ ከየ ቤተሰብ የስድስተኛዋ ፊደል። ሄ ከሀ ቤተሰብ የአምስተኛዋ ፊደል። ይ ሄ በአንድ ላይ ይሄ ይሄ የሚል ቃል ይሰጠናል ማለት ነው። ዮ ከየ ቤተሰብ የሰባተኛዋ ፊደል። ሀ ከሀ ቤተሰብ የመጀመሪያዋ ፊደል። ን ከነ ቤተሰብ የስድስተኛዋ ፊደል። ስ ከሰ ቤተሰብ የስድስተኛዋ ፊደል። ዮ ሀ ን ስ አንድ ላይ ዮሐንስ ዮሐንስ የሚል ቃል ይሰጠናል ማለት ነው። እነዚህ እንግዲህ ከየ እስከ ዮ ባሉ ወይም በየ ቤተሰቦች የተመሰረቱ ሰባት የአማርኛ ቃላት ናቸው ማለት ነው። አሁን ደግሞ ከደ እስከ ዱ ባሉ በደ ቤተሰቦች የሚመሰረቱ ቃላት እናያለን ማለት ነው። በመጀመሪያ ፊደሎችን ደ ዱ ዲ ዳ ዴ ድ ዶ። ይህ እንግዲህ የመጀመሪያዋ ቃላት ደ ከደ ቤተሰብ የመጀመሪያዋ ፊደል። ዥ ከጀ ቤተሰብ የስድስተኛዋ ፊደል። ደ ዥ በአንድ ላይ ደጅ ደጅ። ዱ ከደ ቤተሰብ የሁለተኛዋ ፊደል። ቄ ከቀ ቤተሰብ የአምስተኛዋ ፊደል። ት ከተ ቤተሰብ የስድስተኛዋ ፊደል። ዱ ቄ ት በአንድ ላይ ዱቄት ዱቄት። ዲ ከደ ቤተሰብ የሶስተኛዋ ፊደል። ን ከነ ቤተሰብ የስድስተኛዋ ፊደል። ቃ ከቀ ቤተሰብ የአራተኛዋ ፊደል። ዲ ን ቃ በአንድ ላይ ዲንቃ ዲንቃ የሚሉ ቃላት እናገኛለን። ዳ ከደ ቤተሰብ የአራተኛዋ ፊደል። ኛ ከኘ ቤተሰብ የአራተኛዋ ፊደል። ዳ ኛ በአንድ ላይ ዳኛ ዳኛ የሚል ቃላት እናገኛለን። ዴ ከደ ቤተሰብ የአምስተኛዋ ፊደል። ሞ ከመ ቤተሰብ የሰባተኛዋ ፊደል። ክ ከከ ቤተሰብ የስድስተኛዋ ፊደል። ራ ከረ ቤተሰብ የአራተኛዋ ፊደል። ሴ ከሰ ቤተሰብ የአምስተኛዋ ፊደል። ዲ ሞ ክ ራ ሴ በአንድ ላይ ዲሞክራሲ ዲሞክራሲ። ድ ከደ ቤተሰብ የስድስተኛዋ ፊደል። ን ከነ ቤተሰብ የስድስተኛዋ ፊደል። ገ ከገ ቤተሰብ የመጀመሪያዋ ፊደል። ይ ከየ ቤተሰብ የስድስተኛዋ ፊደል። ድ ን ገ ይ በአንድ ላይ ድንጋይ ድንጋይ። ዶ ከደ ቤተሰብ የሰባተኛዋ ፊደል። ሮ ከረ ቤተሰብ የሰባተኛዋ ፊደል። ዶ ሮ በአንድ ላይ ዶሮ ዶሮ የሚሉ ቃላት እናገኛለን። እሺ እነዚህ ከደ እስከ ዶ ባሉ በደ በሁሉም ቤተሰቦች የተመሰረቱ አንዳንድ ቃላት ናቸው ማለት ነው። እሺ ለዛሬ ከዠ እስከ ደ ባሉ የአማርኛ ፊደላት ማለትም በዠ በየ በደ በሁሉም ቤተሰቦቻቸው የተመሰረቱ ቃላትን ያየንበት የትምህርት ቪዲዮ ይህን ይመስል ነበረ። ያላችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡልን። ቀጣይ በሌላ ቪዲዮ በሌላ ትምህርት እስከምንገናኝ ድረስ ሰላም ሁኑ። ቻው